ሰላም ጤና ይስጥልን ክብሯትና ክብሯን እንዴት ናችሁ? በያላችሁበት ሰላምታ ይድረስ። አቤል ኦፊሻል ላይ ትገኛላችሁ። የ2025/26 የውድድር ዘመን የእንግሊዝ ፕሪሚየር ሊግ ተጠናቋል። በዚህም መሰረት አርሰናል የእንግሊዝ ፕሪሚየር ሊግ ሻምፒዮን ሆኗል። ማንቸስተር ሲቲ ሁለተኛ ሆኖ ሲያጠናቀቅ፣ ማንቸስተር ዩናይትድ ደግሞ ሶስተኛ ሆኖ በቀጥታ የአውሮፓ ሻምፒየንስ ሊግ ማለፋቸውን ያረጋገጡ። እንዲሁ አስቶን ቪላ፣ ሊቨርፑል፣ በርንማውዝ በሚቀጥለው የውድድር ዓመት እስከ ሊቨርፑል ድረስ ያሉት ማለት ነው በአውሮፓ ሻምፒየንስ ሊግ የምንመለከታቸው ክለቦች ይሆናሉ። ታዲያ በእንግሊዝ ፕሪሚየር ሊግ የመጨረሻ ጨዋታ ሲከናወን ማንቸስተር ዩናይትድ ትላንትና ጨዋታውን 3-0 በሆነ ውጤት ያለፉትን ዓመታት እጅግ አስቸጋሪ የነበረውን ብራይተን ኤንድ ሆቭ አልቢዮንን አሸንፎ መጥቷል። በጣም የሚያስገርመው በዚህ ጨዋታ ላይ ብሩኖ ፈርናንዴዝ ይጠበቅ እንደነበረ ሁሉ አዲስ ክብረ ወሰን ያስመዘገበበት ምሽት ሆኗል። በአንድ የውድድር ዘመን የእንግሊዝ ፕሪሚየር ሊግ የጨዋታ ሂደት ላይ 21 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል የቻለ ብቸኛው የእግር ኳስ ተጫዋች ሆኗል። ብቸኛው የማንቸስተር ዩናይትድ ተጫዋች ሆኗል። ይሄ ቴሪ ዳንኤል ኦንሪ በ20 አሲስቶችን ካደረገ በኋላ ኬቨን ደብሮይነን በተመሳሳይ 20 አሲስቶችን ማድረግ ከቻለ በኋላ የብሩኖ ፈርናንዴሽ ለዚህ ቁጥር የቀረበ የትኛውም ተጫዋች ያላደረገው በአንድ የውድድር ዘመን ይህንን ማድረግ የቻለ ተጫዋች ሆኗል። በአውሮፓ በሁለት ተጫዋቾች ብቻ ይበልጣል። በአውሮፓ በአምስቱ ሊጎች ማለትም በፈረንሳይ፣ በጀርመን እንዲሁ ደግሞ በተመሳሳይ በጣሊያን እንዲሁ በስፔን ማለት ነው ቶማስ ሙለር እና ሊዮኔል አንድሬስ ሜሲ 22 አሲስቶችን ማድረግ የቻሉ ተጫዋቾች ናቸው። የእንግሊዝ ፕሪሚየር ሊግ ጥራቱ ምናልባትም ከነዚህ አሁን ካነሳናቸው ሁለት የስፔን እና የጀርመን ክለቦች አንጻር ከተመለከት ነው ፍጹም ሊወዳደር የሚችል አይደለም። ትላንትና አማድ አሲስት አድርጓል። ራሱ ብሩኖ ፈርናንዴዝ አሲስትና ጎል ነበረው። ፓትሪክ ዶርጉ ጎል እና አሲስት ነበረው። ምናልባትም ፓትሪክ ዶርጉ ካለ ብሩኖ ፈርናንዴዝ ጎል ያስቆጥራል ይላሉ ብዙዎች። በተመሳሳይ ፓትሪክ ዶርጉም ጭምር ደግሞ በሜዳ ውስጥ ካለ የሚያስቆጠራቸው ጎሎች በጣም ቀላል የሚባሉ አይደሉም የሚሉ ሀሳቦች የሚሰነዝሩበት የጨዋታ መርሃ ግብር እንደነበር የተመለከትንበት ነበር። ትላንትና ባየነው የጨዋታ መርሃ ግብር ዩናይትድ እንደተለመደ ሁሉ ቤስት ኢለቨኑን የተጠቀመው ምናልባት ከካዝሜሮ ውጭ ባሉት ሁነቶች ቡድኑ ሊጠቀማቸው የሚፈልጋቸው ናቸው። ምክንያቱም ካዝሜሮ ተከታታይ ቢጫ ካርዶች በተለይ 5 ቢጫ ካርዶችን መመልከቱን ተከትሎ ኦልሞስት ያ የመጨረሻው ጨዋታ ሰስፔንሽን ቅጣት እንዳለበት ይታወቃል እና እዚህኛው የጨዋታ መርሃ ግብር ላይ እንደማይደርስ ይታወቃል። እሱ ቦታ ላይ ያው እንዳየነ ሁሉ ካዝሜሮን ተክቶ ሜሰን ማውንት ነበር በጨዋታው ላይ ተመለከት ነው። ሁለት ሴንተር ባኮች ማርቲኔዝ እና ማጓየር፣ ማዝራይ፣ ሉክሾ ሌላ አዲስ ታሪክ አስመዝግቧል። በእንግሊዝ ፕሪሚየር ሊግ በ38ቱም ሳምንቶች በቋሚነት መጀመር የቻለ ብቸኛው የማንቸስተር ዩናይትድ ተጫዋች ሆኗል ዘንድሮ። ከዛ ዶርጉ፣ ፈርናንዴዝ፣ አማድም ከረጅም ጊዜ በኋላ አሲስት ማድረግ የቻለበት ምሽት ነበር ትላንትና ያሳለፈው። ብሪያን ኤምቤሞን በተመሳሳይ እንዲሁ በጨዋታው ላይ ጎል አስቆጥሯል። በጣም ጥሩ ጊዜን ማሳለፍ የቻለ ተጫዋች ነበር። ሊንካፓቸው በጣም ፐርፌክት ነበር። ዘንድሮ በተመለከት ነው የፕሪሚየር ሊግ ቆይታና አስደናቂ ምሽት ያሳለፉበት ነበር። ምናልባት ብራይተን ለማንቸስተር የዚህ ውድድር ዓመት ፐርፎርማንስ ብቻ አይደለም በነገራችን ያለፉት የቅርብ ጊዜ የሁለቱ ቡድኖች የእርስ በርስ ጨዋታዎች በተለይ ለዩናይትድ በጣም አስቸጋሪ ነበር። እንደምታስታውሱት ዘንድሮ ይህንን ከማድረጉ በፊት በነበሩት ቆይታዎቹ ለዩናይትድ ነገሮች ቀላል የሚባሉ እንዳልነበሩ ይታወቃሉ። ለማስታወስ ያህል እንኳን በቅርብ ጊዜ በተከናወኑት የሁለቱ ቡድኖች ጨዋታዎች ማንቸስተር በብራይተን 2-1 ተሸንፎ ነበር ከኤፍኤ ካፕ ውድድር ውጭ ሆነው። ከዛ በእንግሊዝ ፕሪሚየር ሊግ በደርሶ መልስ ምናልባትም የእንግሊዝ ፕሪሚየር ሊግ የጃንዋሪ ወር እንኳን ጨዋታ ብራይተን ነበር 3-1 ያሸነፈው። ከዛ 2-1 ማንቸስተር ዩናይትድ ለመጨረሻ ጊዜ 2024 ሜይ 19 ነበረ ብራይተን ኤንድ ሆቭ አልቢዮንን ማሸነፍ የቻለው። ኢማጂን እንግዲህ ባለፉት 3 የጨዋታ መርሃ ግብሮች ማንቸስተር በብራይተን የበላይነት ተወስዶበት ነበረ እና የዩናይትድ በዚህ ጨዋታ ላይ በነገራችን ላይ ማሸነፍ ብራይተንን ወደ አውሮፓ መድረክ የሚያደርገውን ጉዞም ጭምር ነው በነገራችን ላይ
በተለይም ወደ ዩሮፓ ሊግ መግባት የሚችልበትን እድልንም ጭምር ነው ማንቸስተር ዩናይትድ ይህን ክለብ ያበላሸበት። ጨዋታውን ቢያሸንፍ ኖሮ 56 ነጥብ ይገባል። በዚህ ምክንያት ደግሞ የዩሮፓ ሊግ ተሳታፊ መሆን የሚችልበትንም ጭምር እድል ያስመዘግብ ነበር ማለት ይቻላል። በትላንትና የጨዋታ መርሃ ግብር ማንቸስተር 48 በመቶ ኳስ ቁጥጥር ነበረው፣ 1.66 ኤክስጂ፣ 11 ሙከራዎች፣ 7 ኢላማቸውን የጠበቁ ሙከራዎች። አንዱ ተመሳሳይ የነበረው በሁለቱ ቡድኖች በኩል 32 በተጋጣሚ ሳጥን ቦክስ ውስጥ ኳሶችን የነኩ ሁለት ቡድኖች ናቸው። 4 ቢግ ቻንሶችን ደግሞ ማንቸስተር በትላንትናው የጨዋታ መርሃ ግብር ላይ ፈጥሯል። ይህንን ያየነበት የጨዋታ መርሃ ግብር እንደነበር ያስተዋልንበት ምሽትን ያየነበት የጨዋታ መርሃ ግብር ሆኗል ማለት ነው። የእንግሊዝ ፕሪሚየር ሊግ ሲጠቃለል ግን የዓመቱ ምርጥ ተጫዋች ብሩኖ ፈርናንዴዥ፣ የዓመቱ ምርጥ የአጥቂ አማካይ ብሩኖ ፈርናንዴዥ፣ ብዙ አሲስቶችን ያደረገው ተጫዋች ብሩኖ ፈርናንዴዥ፣ የወርቅ ጫማውን አሸናፊ ኤርሊንግ ብራውት ሃላንድ፣ የወርቅ ጓንቱን አሸናፊ ዳቪድ ራያ የእንግሊዝ ፕሪሚየር ሊግ ሻምፒዮን አርሰናል መሆኑን አስመልክቶን ነው እንግዲህ ሲዝኑ የተጠናቀቀ የሚገኘው። በእነዚህ ቆይታዎች በጣም ደግሞ በርካታ ጉዳዮችም ይኖራሉ። ምናልባት ጠቅላል በሚደረግበት ወቅት ላይ በእነዚህ ቆይታዎች ለምሳሌ ፔፕ ጓርዲዮላ፣ ዳቪድ ሲልቫ፣ በተመሳሳይ ጆን ስቶንስ፣ ሙሐመድ ሳላ እንዲሁ ደግሞ አንዲ ሮበርትሰን ያሉ ሰዎችም ጭምር ከክለቦቻቸው ጋር የተለያዩበት የውድድር ሲዝን ሆኗል። ምናልባትም ይሄም ረጅም ጊዜ በኋላ በእንግሊዝ ፕሪሚየር ሊግ በአንድ ምሽት በርካታ ሁነቶችን የተመለከትንበት የጨዋታ ምሽቶችን ያሳለፍንበት የእንግሊዝ ፕሪሚየር ሊግ ቆይታ እንደነበር የተመለከትንበት ነው። በዩናይትድ በኩል ሌላውን የምናነሳው ጉዳይ በትናንትናው የጨዋታ መርሃ ግብር ላይ ምናልባት ከዚህ ውድድር ዓመት በኋላ እንግዲህ ብዙ ሽግግሮች እንደሚኖሩ ይጠበቃል። ማለትም ከክለቡ የሚለቁ የሚቆዩ የምንላቸው ተጫዋቾች ማሊያሲያ የመጨረሻ ጨዋታውን አከናውኗል፣ ይለያያል። ዚርክዚ ተቀይሮ ገብቷል። በጨዋታው ላይ ሜይቢ የመጨረሻ የውድድር ዘመን ሊሆን ይችላል። እንደ ፍሌቸር ያሉ ዮሮ ላስ ያሉ ተጫዋቾችም ወደ ሜዳ ገብተዋል። ግን እነዚህ ሶስቱ ከላይ ያነሳናቸው ተጫዋቾች በጣም ወጣቶችና የረጅም ጊዜ ክለቡ እቅድ አካል የሆኑ ተጫዋቾች ናቸው። እነሱ ከክለቡ ይለቃሉ አይለቁም የሚሉ መከራከሪያ ሀሳቦች ውስጥ አንገባም። ምክንያቱም የረጅም ጊዜ ክለቡ ታርጌት ስለሆኑ ማለት ነው። አሁን ቀጣዩ ነገር ምንድን ነው? ማይክል ካሪክ ኮንትራቱን አራዝሟል። 2 ዓመታትን በዩናይትድ ይቆያል። በዩናይትድ የፊት መስመር ተጫዋቾች ላይ የሆኑ አዳዲስ ነገሮችን እየተመለከተን ነው። ብሩኖ ፈርናንዴዥ ይሄ በአንድ የእግር ኳስ ተጫዋች በጣም ምርጥ የምንለው የውድድር ዘመን አለ አይደለ? የሆነ ሰዓት ላይ ምናልባት ላትደጋግሙ ትችላላችሁ። በጣም ሱፐርስታር ስትሆኑ ደግሞ ያንን ማድረግ የምትችሉባቸው አማራጮች አሏቸው። ኦፍኮርስ ያንን ማድረግ ከሚችሉ ተጫዋቾች መካከልም እንደ አንዱ ልናነሳው እንችላለን። ብሩኖ ፈርናንዴዥን በተመለከተ ጥያቄ ስለማይነሳበት ነገር ግን በቆይታዎቹ ሁሉ ደግሞ ይሄኛው ሲዝን በእርግጠኝነት ለብሩኖ ፈርናንዴዥ ስፔሻል የሆነ የውድድር ዓመት ነው። በጣም ስፔሻል የሆነ የውድድር ዓመትን ያሳለፈ ተጫዋች ነው ማለት እንችላለን፣ በብዙ ምክንያቶች ማለት ነው። እና ያንን እያየነበት የሚገኝ የውድድር ዘመንን እያሳለፈ እንደሆነ በእርግጠኝነት ብዙዎቻችን መመስከር እንችላለን፣ በሲዝን ውስጥ ከነበሩት ቆይታዎች አንጻር ማለት ነው። ቡድኑን ለማሸነፍ ከየት ወዴት ያመጣበት መንገድን ከተመለከተ በተመሳሳይ በአንዱ በማይክል ካሪክ ስር ማንቸስተር ዩናይትድ ጥሩ የማሸነፍ ጊዜን እያሳለፈ ይገኛል። በነገራችን ላይ አይደለ ሩበን አሞሪም በ50 ጨዋታዎች 20 ጨዋታዎችን ነው ማንቸስተር ዩናይትድ ያሸነፈው። ጆዜ በ50 ጨዋታዎች 30፣ ኤሪክ ቴናግ በተመሳሳይ በ50 ጨዋታዎች 35 ጨዋታዎችን አሸንፈዋል። ማይክል ካሪክ በቀጣይ የሚጠበቅባቸው ብዙ ይህንን ማሻሻል የሚጠበቅባቸው አሰልጣኝ ይሆናሉ። በእርግጥ ለዛም ቅርብ የሚሆኑት አሰልጣኝ ናቸው ተብሎ ይጠበቃል። አሁን ቶፕ ስኮረሮቻቸው በቡድኑ ውስጥ ማለት ነው በጣም በርካታ ተጫዋቾች ናቸው። ቤንያሚን ሸሽኮ፣ ማቲያስ ኩኛ፣ ራሱ ብሩኖ ፈርናንዴዥ፣ ፓትሪክ ዶርጉ፣ ብሪያን ኤምቤሞ ያሉ ተጫዋቾች በጎል ኢንቮልቭመንት ላይ እንዲህ ስለ ሴት ፒስ ከነሳን ደግሞ ካዝሜሮ ሜንን ማድረግ የሚችል ተጫዋች እንደሆነ እየተመለከተን እንገኛለን። የሆነ ቡድን ቢውልድ እየተደረገ እንደሆነ እያየን ነው። ቀጣይ ገና ከአሁኑ ስሞቻቸው የተነሱ የሚገኙ አማካዮች አሉ። ምናልባትም የማንቸስተር ዩናይትድ አማካይ ሳንድሮ ቶናሊ፣ ፈርናንዴሽ እንዲሁ ደግሞ በተመሳሳይ
በዚህ ሰዓት ላይ ምናልባት እየተነሱ ከሚገኙ ሰዎች ውስጥ አንዱ ለዩናይትድ ይሳካል አይሳካም ባናውቅም የኤደርሰን ዶ ሳንቶስ ጉዳይም ጭምር ደግሞ በቀዳሚነት እየተነሱ የሚገኙ ሰዎች መሆናቸውን እያስተዋለን ነው። እነዚህ ተጫዋቾች ወደ ኦልትራፎርድ ይመጣሉ። ራሱን ችሎ በጣም ትልቅ ነገር ነው የሚጠበቀው። ግን ወደ አውሮፓ መድረክ የተመለሰው ማንቸስተር ዩናይትድ በእንግሊዝ ፕሪሚየር ሊግ መሻሻል የተመለከተንበት ማንቸስተር ዩናይትድ ይህንን ዝውውር ለማፈጸም የዛን ያህል የሚቸገርበት የውድድር ዓመት ላይ አሁን እንደሚችል በትክክል ማሳያ ነው እና ምን ይሆናል የሚለው ይጠበቃል። ነገር ግን ማንቸስተር በ2025/26 ሲዝን አሰልጣኝ ካሰናበተ በኋላ የእንግሊዝ ፕሪሚየር ሊግ ቆይታውን በተቻለ መጠን አሻሽሎ ባከናወናቸው 30 የጨዋታ መርሃ ግብሮች 38 የጨዋታ መርሃ ግብሮች 20ውን አሸንፎ 11ዱን አቻ ወጥቶ 7ቱን ሽንፈት አስተናግዶ 69 ጎል አስቆጥሮ 50 ጎል ተቆጥሮበት 19 ንጹህ ጎሎችን ይዞ 71 ነጥቦችን ሰብስቦ ከማንቸስተር ሲቲ በ7 ነጥብ ብቻ አሰልጣኝ አሰናብቶ በሊጉ መጥፎ ሲዝን አሳልፏል የምንለው ማንቸስተር ዩናይትድ ከማንቸስተር ሲቲ በ7 ነጥብ ብቻ ዝቅ ብሎ በእንግሊዝ ፕሪሚየር ሊግ ሶስተኛ ሆኖ ማጠናቀቅ የቻለበት የ2025/26 የውድድር ዘመንን እንዲህ ባለ መልኩ ማጠናቀቅ የቻለበት ሆኗል። ቀጣይ ምን እንመለከታለን ከማንቸስተር ዩናይትድ? ቅድም እንዳልኳችሁ ሁሉ ብዙ ነገሮች የሚኖሩት ነው። በጣም ብዙ ነገሮች የሚኖሩት ለምሳሌ በካሪክ ስር ትላልቅ ቡድኖችን ማሸነፍ የሚችል ቡድን ነው። በካሪክ ስር ወደሚታወቀው ማንቸስተር ዩናይትድ ካራክተር መመለስ የቻለ ቡድን ነው። ለምሳሌ የአሸናፊነት ግርማ ሞገስ ያለው ቡድን የአሸናፊነት የሚመስል ሜዳ ውስጥ ስትገቡ የምትፈሩለት የምትደነግጡለት አይነት ቡድን እንደሚመስልም ጭምር ያየነበት ይሄ ከዝውውሮች መነሻ በኋላ እንደተመለከትን ግልጽ ነው። አሁን ቀጣይ አዳዲስ ዝውውሮች ሲኖሩ ደግሞ ምን እናያለን በማንቸስተር ዩናይትድ በኩል የሚለው በደንብ እንድንጠብቀውም ጭምር የሚያደርገን ነውና የመጨረሻው የጨዋታ መርሃ ግብር 3-0 በሆነ ውጤት አጠናቋል። የእንግሊዝ ፕሪሚየር ሊግ ቀጣይ ውድድር ዓመት ሲጀመር ደግሞ ምን ያሳየናል የሚለው በጣም በጉጉት የሚጠበቅ ነው የሚሆነው። ከዛ በፊት ምናልባትም በዩናይትድ በኩል ሌሎች የሚጠበቁ የክለብ ፍሬንድሊ ማቾች አሉ። ላይ ብሬክሳም ሮዘንበርግ ከዛ ባለፈ አትሌቲኮ ዲ ማድሪድ፣ ፓሪስ ሳን ዠርመን እንዲሁ ደግሞ ከሊድስ ጋር የ2026/27 የውድድር ዘመን የእንግሊዝ ፕሪሚየር ሊግ ከመጀመሩ በፊት የሚያከናውናቸው ጨዋታዎች ናቸው። በጣም ግን በሰፊው የምናወራባቸው ጉዳዮች ይኖራሉ። ዝውውሮችን በተመለከተ ማን ወደ ዩናይትድ ይመጣል፣ ማን ዩናይትድ ቢመጣ ደግሞ ክለቡን ያሻሽለዋል የሚሉትን ጉዳዮች እያነሳን ቆይታን እናደርጋለን።